ሰላም ጤና ይስጥልኝ። ውድና የተከበራችሁ የወይኗ ሚዲያ ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ መልካም፣ ሁሉ ሰላም። ዳጣ ድራማ ክፍል 55 ይዤላችሁ መጥቻለሁ። በክፍል 54 ላይ መግቢያው ላይ እንደሰማችሁት አቶ ደረጀ እንግዲህ ናታንን በግልጽ ልጠይቅህ እንግዳውስ ዙሪያውን ከመሄደ ብሎ ጥያቄ አቅርቦለታል። ናታንም አይ አባዬ አላገባትም ብሏል ምላሹ። እናት ደግሞ ወይዘሮ ማርታ ለልጇ የተሻለውን ማንም እናት ሊያደርግ የሚችለው ነው። ነገር ግን ለልጇ የተሻለውን በማሰብ ናታንን የልጇ ባል ለማድረግ እየተጣጣረች ትገኛለች። ከዛም አልፋ ተርፋ አባቱን የዳጣን አባት የናታን አባት ማለት ነው ደውላ ወገብህን ጠበቅ አድርግ ለድግሱ ቤተሰብ እንድንሆን ያው ፍላጎትህ ይመስለኛልና ወገብህን ታጥቀህ ተዘጋጅ ለድግሱ ብላ ሀሳብ አስቀምጣለታለች። ናታን ደግሞ ዳጣን ከልቡ እንደሚወዳትና መቼም ሊለያትና ሊርቃት እንደማይችል ቃሉን ሰጥቷታል። ዳጣን በበኩሏ ብከሳ ብነጣ ባረጅብህ ልጅ መውለድ ባልችል መልኬ እንደዚህ ሆኖ ባይቀጥል ቢጠፋ አትለየኝም ወይ ብላ ትልቅ ቃለ መጠይቅ የሚመስል ትልቅ መልእክት ያለው ጠይቀዋለች። ናታንም በበኩሉ ምንም ቢፈጠር ምንም ቢሆን እኔ ካንቺ አልለይም ብሏታል። በዛኑ መካከልም ደግሞ ስለ ዳጣ ማወቅ የሚፈልገውን እያንዳንዱን ነገር ዛሬ የመጨረሻ ነው፣ በምንም ምክንያት እንዳትሸውጅኝ፣ ስለ አንቺ ማወቅ እፈልጋለሁ፣ አባትሽ ማን ነው? እናትሽስ ማነች? የሚል የሁል ጊዜ ጥያቄውን ጠይቋታል። እሷም ነገ ቃሌን እሰጣለሁ ብላው በነበረው መሰረት ዛሬ አባቷ አቶ ደረጀ እንደሆነ ነግረዋለች። ናታን ከአእምሮ በላይ ሆኖበታል። አቶ ደረጀን በጣም ነው የሚያከብረው፣ በጣም ነው የሚወደው። እናም ደግሞ ለትዳሩና ለቤቱ በጣም ታማኝ ሰው እንደሆነ ነበር በህሊናው የሚያስበውና እንዴት ይሄ ተፈጠረ ሊሆን አይችልም ብሎ እስከ መጠራጠር ድረስ ደርሷል። እንግዲህ ዳጣም እባክህን ይሄን ምስጢር ከኔና ከአባቴ እንዲሁም ከፈጣሪ ውጭ ማንም አያውቅ ነበር። አሁን ግን እኔ ላንተ ነግሬያለሁ። አባቴ ደግሞ ለማንም እንዳትናገሪ ብሎ ቃል አስገብቶኝ ነበር። ናታን ስለምወድና ስለማምንህ ነው ይህን ነገር የነገርኩህ። አሳልፈህ እንደማሰጠኝ ተስፋ አደርጋለሁ። ነገር ግን ይህን ነገር ለመቀበል ጊዜ ሊወስድብህ ይችላል። ነገር ግን እውነቱ እኔ የአቶ ደረጀ እውነተኛ ልጅ ነኝ። አንተ ስታስበው የእውነት የጓደኛው ልጅ ብሆን እንደዚህ እንከባከበኝ ነበር? እንደዚህ ሲህን ያህል ጊዜ ልቀመጥ እችል ይሆን ብላ ጠየቀችው። እሱም እና ታዲያ ውሃና አብጌ እህቶችሽ ናቸው ማለት ነው አላት። አዎ። እና አንቺ ይህን ያህል የምታደርጊላት ለአቢጌል ሁሉን ነገር የምትደብቂላት እህትሽ መሆኗን ስለምታውቂ ነው አላት። አዎ፣ ነገር ግን እሷ ምንም ነገር አይገባትም እንደምታውቃት ናት አለችው። በጣም ደንግጧል ናታን። ስሜቱን መቆጣጠር አቅቶት እኔህን አላምንም እያለ እየተወራጀ ነበር። ዳጣም እንግዲህ እንድታምን ብዙ ነገሮችን ነገርኩህ። የሆነ ሰዓት ተሳስቼ አባቴ ያኛው ሰው እንዳልሆነ ወይም ደግሞ እኔ እዚህ ቤት የመጣሁት ብላ ልታስረዳው ሞከረች። ያለፈ ታሪኳን በስህተት ያው እዚህ ቤት የመጣችበት ምክንያት ለመናገር የሆነ ሰዓት ሞክራ እንደነበረ ያንን ልታስታውሰው ሞክራ፣ ናታንም በበኩሉ በጣም ትልቅ የመርዶ ያህል ነው። እንዴት ማየን ይከዳታል? እንዴት በሷ ላይ ይሄን ሊያደርግ ቻለ? አንቺ ማለት እኮ የአብጌል ትንሽ ነሽ አይደል? ስለዚህ ይሄ ነገር ከትዳሩ በኋላ ነው ማለት ነው። ያ ማለት አባቴ ወይም ደግሞ አባዬ በትዳሩ ላይ ይሄዳል ማለት ነው እያለ ራሱን እያስጨነቀ ነበር በጥያቄ። ዳጣም አይ ሰው አይደል ሊሳሳት ይችላል፣ ደግሞ በሞቅታ ነው ብሎኛል። እናም በአንድ ቀን ስህተት ነው ብሎኛል። እናም ሰው አይደል እሱስ ሊሳሳት ይችላል፣ እባክህ ተረዳው አለችው። እሺ እናትሽስ ማነች አላት። አላውቅም፣ ለጊዜው ይበቃል ይሄን ከነገርኩህ፣ ግን ደግሞ ወይዘሮ ማርታ እናት አይደለችም አለችው። በጣም ግራ ተጋብቶ በስሜት ነፍሱ ድብልቅልቅ ብላ ተጨንቃበታለች። ናታንም እንግዲህ ምን ሊያደርግ እንደሚችል መገመት አይከብድም። እንዲህ እያለ እንግዲህ ወይዘሮ ሰላምም ስለ ዳጣ በደንብ እንዲጠይቅ ናታንን ትዕዛዝ ሰጥታው ነበር። እናም ውጭ ላይ ውሃ እያጠጣች አትክልቶችን ሲያያት ሩጦ ሂዶ እባክሽን አንቺ ሴት ለምንድን ነው የማታርፊው? እኛ ይህን መስራት እንችላለን እኮ ለምንድን ነው ቁጭ ማትይው ብሎ ተቀበላት። እሷም ስለ ዳጣ ጠይቀችው። እሱም
ነገር ግን አንቺ ሁሌ ስለ ዳጣ የምጠይቂ ነገር ምንም አልገባኝም። ለምንድን ነው የፈለግሽው? አንቺ ራሱ ስለ እሷ ታሪክ ማወቅ የምትፈልጊበት ምክንያት ስላልገባኝ ነው። ለምንድን ነው ሁሌ አጥብቀሽ ስለ እሷ የምትጠይቅኝ አላት። ሰላምም ደንገጥ ብላ መናገር ካልፈለግ ቶ ታዲያ በቃ ምናምን ብላ ቆጣለች። እሱም አይ እንዲሁ ነው በቃ ለማንኛውም ሰላምዬ የዚህ ቤት ጣጣ ብሎ ምንም ነገር መናገር አልፈለገም። አልነገረችኝም እንደተለመደው ሌላ ጊዜ ምናምን ብላ ለማታለል ሞክራለች ብሎ ምንም ነገር ለሰላም ሳይነግራት ቀረ። እንግዲህ አብጌልም አፍቃሪዋን ታጁን አግኝታ እሱም አንቺ እኮ ላም ነው የምትመስልኝ ብሎ እስከሚቀልድባት ድረስ ቀልዷል። ግን እሱ ከልቡ ነበር የሚያፈቅራት የእውነት የምትወደው የምትቀበለው ስለመሰለው ነው ያን ቃል የሚያወጣው። እሷም አንትበት ምናምን ብላ ሰድባው በቦርሳዋን መታው ጥላው ሄደች። በዛኑ ስሜት ዳጣን ካልገደልክልኝ ወይ ደግሞ ካልወጋሃት ወይም አይኗን ካላጠፋሃት አንተ እኔን ልታገኝ አትችልም ብለዋለች። እሱም እኔ ላደርግ አልችልም፣ እሷ ደግሞ መልካም ልጅ ናት፣ አንቺ ደግሞ ይህንን እንዳደርግ ታስገድድኛለሽ፣ እኔ አላደርግም ይሄን ብሏታል። እንግዳስ አታገኘኝም ብላ አስፈራርተዋለች። ታጁን በር ላይ ቁጭ ብሎ በጣም ተናዶ ነበርና በጣም በብስጭት ውስጥ ሆኖ በሀዘን ውስጥ ሆኖ ልቡ ስብር ብሎ እየጠበቃት ነበር ያለው። እናም የውሃ ጓደኛ ስትመጣ ሰላም ብላው ስታልፍ ይሄ ልጅ ተወደዋለች አብጌል አይደል አላት። ማ ናታን ነው አለችው። ስሙን ቄስር ጥራውና አዎ አላት። አዎ በጣም ነው የምትወደው፣ ግን እሱ አይወዳትም፣ እሱ የሚወደው ዳጣን ነው አለችው። እውነትሽን ነው አይወዳትም አላት። አዎ በጭራሽ አይወዳትም፣ እሷ ግን በጣም ነው የምታስቸግረው አለችው። እኔ እወጋታለሁ፣ በቃ እገላታለሁ፣ ይችል ልጅ እገላታለሁ እያለ እየዛተባት ነበረ። እንግዲህ ምን ሊያደርጋት እንደሚችል ያፈቀረ ሰው ሲጠላ ደግሞ መጨረሻው በጣም ከባድ ነው የሚሆነው እና አብጌል ምን ልኮን እንደሚችል መገመት አይከብድም። እሷ በውሸት ዓለም ውስጥ ራሷን አሳምና በምርቃቷ ቀናታን ቀለበት እንደሚያስርላት ለዳጣም እንግዲህ ቀለበት ያስረልኛል የምርቃታችን ቀን ብላ ነግራታለች። እሷም እየሳቀችባት እያቾፈችባት ወደ ክፍሏ ጥላት ሄዳለች። አብጌልም እንግዲህ በህልም እንጀራ እየበላች ነው ማለት ይቻላል፣ የሰርግ እንጀራዋ ማለቴ ነው። ናታንም በጭራሽ አላገባትም ብሎ ቃልን ሰጥቷል። አባትም ዙሪያውን ሂዶ በመጽሐፍ ታሪክ ሂዶ የሲልቪያ የሚባል ታሪክ አንስቶ እሱን ሁሉ ካወራው በኋላ መጨረሻ ላይ በግልጽ አላስቻለውም እና የልጁ ህይወት ስለሚያሳስበው ናታንን ጠይቆታል። የአባትን ቃል ምን ያህል ታከብራለህ አለው። እሱም 90% አከብራለሁ አለው። ትምህርትን ጥለህ ና ቶሎ ቢል ትመጣለህ አለው። እሱም አሳማኝ ምክንያት ካለው እሄዳለሁ አለው። አይ እንዲሁ ና ቢልስ ትሄዳለህ አለው። እሄዳለሁ አለው። ምክንያቱም አባቴን አምነዋለሁ አለው። በጣም ጥሩ፣ እንግዳውስ አባትህ የሆነ ሴት አግባቢ በግዴታ ታገባታለህ? ማለቴ ሴትዮዋን አንተ ታውቃታለህ፣ እንዲሁም ለልጆች እናት ወይም የትዳር አጋርህ እንድትሆን በጭራሽ አትፈልጋትም። አባትህ ግን አግባት ቢልህ ታገባታለህ አለው። ናታንም አይ አባዬ በጭራሽ አላገባትም ብሎ መልስ ሰጥቶታል። ወይዘሮ ሰላም እንግዲህ ልጇን ለመውለድ እየተዘጋጀች ስለሆነ አቶ ደረጀ የልጇን ትክክለኛ ማንነትና የት እንዳለች እንድነግራት እያስጨነቀችው ትገኛለች። 1 ሳምንት ሰጥተዋለች። ካልሆነ ግን ለወይዘሮ ማርታ እንደምትነግራት ነግረዋለች። ወይዘሮ ማርታም የናታንን አባት ደውለህ ጠይቅ ብላ አፋጣው ነበረ። እሱም እባክሽን ተይኝ፣ አንቺም ከሱ አልተሻልሽም። እኔ እንዴት ብዬ ነው ልጅህን ለልጄ ብዬ የምለው? እኔ እኮ የሴት ልጅ አባት ነኝ። እኔ በተከበርኩበት እንድዋረድ ነው ወይ የምትፈልጊው? እባክሽ እንደዚህ አትበይ አላት። እሷም እሱ ራሱ አይደል እንዴ ቤተሰብነታችንን የፈለገው? ታዲያም ችግር አለው እንዴት አረከው ማለት? ካልሆነ እኔ ስልኩን ስጠኝ ያወራዋለሁ አለችው። እሱም ስልኩን ሰጥቷት አውርተዋለች። ወገብህን ታጠቅ ብለህ ለልጆቻችን ሰርግ ተዘጋጅ የሚል መልእክት አይነት አስተላልፋለች። እንግዲህ በቅርቡም ወደ አዲስ አበባ እንደሚመጣ ነግሯታል። ሲመጣ እንግዲህ ናታንን የሚጫነው ይሆን? ናታንስ ተቀብሎ የአባትን ትዕዛዝ ይፈጽም ይሆን? ነገር ግን
ለአቶ ደረጀ በጭራሽ ይሄን ሊያደርግ እንደማይችል ቃሉን ሰጥቶታል። ወይዘሮ ማርታና አቢጌል ግን የህልም እንጀራቸውን እየበሉ ነው። ናታንን አግብታ አቢጌል እንደምትሞሸር እየተሰማት ነው። ወይዘሮ ማርታም ልጇን ለመልካም ቤተሰብ፣ ለባለ ሀብት ቤተሰብ እንዲሁም ለመልካም ልጅ ድራ የልጇ ህይወት ቀና ብሎ ማየትን እየተጣጣረች ትገኛለች። ነገር ግን ይሳካላት ይሆን? አቶ ደረጀ ግን ከአቢጌል ይልቅ ዳጣ ላይ አይኑን እንደጣለ ስለተሰማው ለሱም ደግሞ ሁለቱም ልጆቹ ስለሆኑበት የሚችለውን እያደረገ ነው። እናም ይሄ በጣም አስተማሪ ድራማ ነው። እያንዳንዱ ቤተሰብ ውስጥ ሊገባ የሚችል ትልቅ ትምህርት ያለው ነው ብዬ አስባለሁ። ዳጣ ድራማ ክፍል 55 ለዛሬው ይሄን ይመስል ነበር። በክፍል 56 እስክንገናኝ ድረስ እስካሁን ከኔ ጋር ስለነበራችሁ ስለተከታተላችሁኝ ከልቤ አመሰግናለሁ። ይህ ወይኗ ሚዲያ ነው። ለቤቴ አዲስ የሆናችሁ ቤቱን ላይክ እና ሰብስክራይብ በማድረግ እንደምታበረታቱኝ አምናለሁ። የሀገሬ ልጆች ሰላማችሁ ይብዛ። መከበር ያለበትን ያህል ያከብራሉ። ያለህን በሙሉ ታደርጋለህ? 90% አድርጋለሁ። ለምሳሌ ትምህርትን አቋርጠና ቢል ትሄዳለህ? ምክንያቱም ካስረዳኝ እሄዳለሁ። ዝም ብሎ እንዲሁ ና ቢልህ ትሄዳለህ? እሄዳለሁ። ምክንያቱም አባቴን በጣም ነው የማምነው። ይሳሳታል ብለህ ታስባለህ? የማይሳሳት የለም እኮ አባዬ። አዎ ይሳሳታል። ልክ ነህ። ማናችንም ተሳስተን እናውቃለን። የሰው ልጅ እኮ ሲፈጠር ፍጹም አይደለም። አዎ አባዬ። አንተም አታውቃትን ሴት ሚስትህ እንደማትሆን እያወቅህ አባትህ አግባት ስላለ ብቻ ታገባታለህ? አልገባኝም አባዬ። አንተ የሆነች ሴት ታውቃታለህ፣ ልታገባት አትፈልግም። የልጆች እናት እንድትሆንም አትፈልግም። ግን አባትህ በግድ አስገድዶ አግባት ቢለች ሴት ታገባታለህ? አይ አባዬ፣ አላገባትም። እንግዲህ ፊት ለፊት ልጠይቅ። መከበር ያለበትን ያህል ያከብራሉ። ያለህን በሙሉ ታደርጋለህ? 90% አድርጋለሁ። ለምሳሌ ትምህርትን አቋርጠና ቢል ትሄዳለህ? ምክንያቱም ካስረዳኝ እሄዳለሁ። ዝም ብሎ እንዲሁ ና ቢልህ ትሄዳለህ? እሄዳለሁ። ምክንያቱም አባቴን በጣም ነው የማምነው። ይሳሳታል ብለህ ታስባለህ? የማይሳሳት የለም እኮ አባዬ። አዎ ይሳሳታል። ልክ ነህ። ማናችንም ተሳስተን እናውቃለን። የሰው ልጅ እኮ ሲፈጠር ፍጹም አይደለም። አዎ አባዬ። አንተም አታውቃትን ሴት ሚስትህ እንደማትሆን እያወቅህ አባትህ አግባት ስላለ ብቻ ታገባታለህ? አልገባኝም አባዬ። አንተ የሆነች ሴት ታውቃታለህ፣ ልታገባት አትፈልግም። የልጆች እናት እንድትሆንም አትፈልግም። ግን አባትህ በግድ አስገድዶ አግባት ቢለች ሴት ታገባታለህ?